ጌታ ጌታ እያልሽ ትሮጫሽ። እንግዲህ በጌታ የሆነ ሰው ነው እንደዚህ ያለኝ አዛብ እንዳይመስል በጌታ ሲለኝ የቤት ኪራይ እንኳን መክፈል ማችስ ሲለኝ የኔ ጌታ እኔ ማመልከው ጌታ የቤት ኪራይ በመክፈልና ባለ መክፈል የሚለካ አይደለም። ሺህ ዘመን የቤት ኪራይ አይከፈል። እሱ ጌታ ነው። በቃ እሱ የምድር ሁሉ ጌታ ነው። እሱ በሰማይም ጌታ ነው። እሱ ጌታ ነው። ጌትነቱን የሚነቀንቀው ነገር የሌለ ጌታ ነው። በዚህ ለካኔ እኔ ጌታ የቤት ኪራይ ስላልከፈል ስራ ስላላገኘው something ፌል ስላረገብኝ ኑሬ ስለፈረሰ ስሙላችኋለሁ ልጆቼን ቁጫል እኔ ከጌታ አትበልጡብኝ። አንደኛ ሞዶ ጌታ ነው፣ ሁለተኛ እናንተ ናችሁ። እናንተስ ስላቸው አንደኛ ጌታ ሁለተኛ አንቺ ይሉኛል። በቃ እኔ የምፈልገው ይሄንን ነው። 2 ዓመት ታገየ ማለት ነው። ግን ውስጤ ከትናንት ማታ ጀምሮ ለሊት ሙሉ እያስለቀሰኝ ነው። የሆነ ኦፕሽን አግኝቼ በገደልኳት እያልኩ ነው። እስካሁን ውስጤ እንደዛ አይነት ስሜት ነው እየተሰማኝ የነበረው ነው። ፈልጌው አይደለም የገባሁት፣ የተሳደብኩ ነበር ሳልፍ የነበረውና ትንሽ ቆም ብዬ ስሰማሽ የኔን ታሪክ ነው እንደምታወራው ከሚል ሞመንት ነው የሰማሁሽ እንጂ በጣም በቃ መጨረሻ እንደሚያለ ውስጤ በለቅሶም በምንም ቪዲዮ በከፍተልሽ አይኔ ያባብጣሉ። አንቺ ስንት ዓመትሽ ነው? በዚህ እድሜሽ እንደዚህ አይነት ቻሌንጅ ታሳልፊያለሽ? እኔ ሳድግ ምን አይነት ሴት እንደምሆን አስበሻል አለች። አብሮ ጨፍልቆ ጌታ ካንቺ ጋር ደምሮ ሲሰራኝ አለች። እኔ አሁን በጭንቅላቴ ብቆም ስለዚህ ጌታ ማለት ብቆምስ በጭንቅላቴ ብዘቀዘቅስ ምንስ ብሆን እብድስ ብባል እላይ ልብሴን ብቀድ ጸጉሬንስ ብነጭ ሳልጠራው የተገኘልኝ ሳልፈልገው የፈለገኝ ሳልወደው ፊቴን ሳልሰጠው የተከተለኝ ፈልጎ በፍቅሩ የማረከኝ ጌታ ምንስ ብሆን ለዚህ ጌታ። ከዛ የቤተሰብ ጸሎት ጀመርን ምናምንና የ6 ዓመት በልሳን ይጸልያል። የ6 ዓመቱ ልጅ ማለት ነው። በልሳን ይጸልያል እና እንስቅበታለን። አትሳቁ ይላል፣ ይኮሳተራል፣ ይቆጣል። በ6 ዓመቱ በልሳን ጸልያ ማለት ነው። ማንኝ እኔ እኮ ሁሉ የጠላት ሁሉ የተጠየፋት ሁሉ ርቋት ሄደ ባገኘች ጊዜ የተከበብኩ በነበረኝ ጊዜ የተከበብኩ ሳጣ ደግሞ የተገለልኩ የተገፋው የተሸሸው አየህ ሁሉ ሲገፋህ ነው ጌታ ወደ አንተ የሚመጣው። ለምን? የተገፉትን ያውቃል እሱ፣ የተገፉትን ያቅፋል እሱ። ተገፍተህ እንድትቀር አይወድማ። መገፋትህን ያመዋል፣ ህመምህ ያመዋል። አንተ ያለፍክበት ያለው ፔን እሱን ይገባዋል፣ እሱ ያመዋል። ስላንተ ስለኔ ታመመልኝ ጌታ ታመመልኝ። በጣም ስስቅ ፓስተር አንድ ነገር ይለኛል። አቤት ጠላት ባንቺ ምክንያት የሚፈልገው አለኝ ማዲያት እንድታወጪ 2 አይነት ስሊፐር አጣፍተሽ እንድታደርጊ ፌስታልና የጫት ጋራባ ጭንቅላትሽ ላይ ሰክተሽ አዋራ ያቦነንሽ በዱላ መሬት እየቀጠቀጥሽ እንድትሄጂ ነበር። ሁሌ አንቺን ሲያይ ግን ጠላት ይቃጠላል አለኝ የሆነ ቀን። ምክንያቱስ ስትል ሁሉ ጊዜ እንዳማርኩ ነው። እኔ እኮ ጫማ ልመና ሰው ቤት ሄጄ ከ150 ጫማ አንድ ጫማ ተከልክዬ የመጣው ሰው ነኝ። ያውም በጣም ወዳጄ ቤት አልከፋኝም፣ ቂምም አልያዝኩባቸውም፣ ቅርም አልተሰኘሁባቸውም። ነገን ያየልኝ ጌታ አለ። እንኳን ተዋረድኩ እንኳን ይሄ ነው እንደ ውርደት ምድራዊ ቁሳቁስ ማጣት አይደለም እኮ። ለጊዜው ሰዎችና ስጋ ለባሾች ስለሆነ ያመናል፣ እንታመማለን፣ ስሜት ክፍላችን ይጎዳል። ሰዎች ሲጠሉን፣ ሰዎች የሆነ ነገር ሲያደርጉን እንታመማለን። ግን ያንን ህመም ማዳን የሚችለው ጌታ ብቻ ነው። ያንን ስብራት መጠገን የሚችለው ጌታ ብቻ ነው። እኔ ስንት ጊዜ ራሴን ላጥፋ ልሙት ምናምን ኦኬ አልበላንም እንኳን አልበላን አንቺን ብሎ ክርስቲያን አለኝ። የቤት አከራይ መጥቶ እንዴ ምን ማለት ነው ዝሎ አሁን አለፈ ያ ዘመን ተረሳ። መከራሽን እንዳለፈ ውሃ ትረሽዋለሽ እንደሚል እግዚአብሔር ቃል እንዳለፈ ውሃ ጌታ መከራዬን አስረሳኝ። አሳየኝ አብሮነቱን፣ እቅፍ አረገኝ፣ ድክፍ አረገኝ። ይሄዱ ለራይሽ አይጠቅሙም። አይ እግዚአብሔር ላይ የለኝ ግብ የማይጠቅሙትን ሰዎች በእያንዳንዱ ምክንያት እግዚአብሔር ከህይወት ያውጥቷቸዋል። ዛሬ ላይ ይናፍቁኛል፣ እወዳቸዋለሁ። የተወደድኩበት ፍቅር ስላለ እወዳቸዋለሁ።
ይናፍቁኛል ላያቸው ምናምን ጓጓለሁ። በጣም የሚገርም ነገር ልንገርክ፣ እዚህ የኢትዮጵያ ኑሮ በጣም በናረበት ወቅት አንደኛ የሚደውሉልኝ እነሱ ናቸው። እሉ እንዴት ቻልሽው፣ እንዴት እየኖርሽ ነው ብለው እኔን ነው የሚጠይቁት። እንግዲህ እነሱ በጣም ባለሀብት ናቸው፣ ነጋዴዎች ናቸው። ኑሮ ከብዷቸው እኔ ያለ ስራ ያለ ገቢ ያለ ምንም ያለ ማንም እርዳታ እየኖርኩኝ የእግዚአብሔር የማኖር አቅም የተገለጠብኝ ሴት ሆኜ ስኖር ከየትም ከካናዳ ከእንግሊዝ ከአሜሪካ እየደወሉ ኧረ እሉ እንዴት ነው የምትኖሪው? እንዴት እየኖርሽ ነው? ኑሮውን እንዴት ቻልሽው? እንዴት ቻልሽው? ጌታ እንዴ የምትኖረው እኮ እንትን አሜሪካና ካናዳ ነው ተብሏል። መኖሪያ የዘላለም አምላክ ነው ተብሎ የተጻፈው። ረሳችሁት እሱን ቃል እላለሁ። መኖሪያሽ የዘላለም አምላክ እግዚአብሔር ነው። እምኖረው በእግዚአብሔር እንጂ እምኖረው ስራ ስላለኝ እምኖረው መኪና ስለነዳው እምኖረው የሆነ ነጭ ጤፍ ስለበላው እምኖረው ክትፎና ቁርጥ ስለቆረጥኩ አይደለም። እምኖረው እግዚአብሔር ስለሚያኖር ነው። የማዳን እጁ በኔ ስለተገለጠ ነው። የእግዚአብሔር ችሎታ በኔ ስለተገለጠ ነው። የእግዚአብሔር የምህረት ውጤት ስለሆንኩኝ ነው። ማሳያ ሊያደርገኝ ነው። ምልክት ሊያደርገኝ ነው። ህዝብ ሊጠራብኝ ነው። እኔ እኮ ለሁለት ልጅ ብቻ አይደለም የተጠራሁት፣ ለትውልድ ነው፣ ለምድር ነው። ወንድሜ ነገህን አይቶ ዛሬ ላይ ጨለማን ያወራል። ነገህን አይቶ ዛሬ ላይ ተስፋ መቁረጥን ይዘራል። ነገህን አይቶ እግዚአብሔር በአንተ ያሰበውን ትልቅ ዓላማ አይቶ ዛሬ ላይ ላለህበት የትኛውም የህይወት ውጣ ውረድ ክፍል ውስጥ ተቀምጠ ተስፋ እንድትቆርጥ ሊሰብክ ይችል ይሆናል። አንተ ለምን ከነገሩ ጋር ታወራለህ? አንተ ለምን ከጉዳዩ ጋር ታወራለህ? የምታወራው ጌታ አለ እኮ፣ የምታናግረው እሱ እኮ ሰምቶ የሚመልስ ነው። ምንም አያስፈልግም። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ አይደል ተብሎ ፊልጵስዩስ ላይ ተጻፈው። ከልመና ጋር በምስጋና አስታውቁ፣ በአንዳች ብናት አትጨነቁ። ወንድሜ እኔ ዛሬ ላይ ቆሜ ይሄንን ሳወራ እንደው በውስጥ እነግርሃለሁ። እሺ ያለውበትን ጭንቀት እንዲህ አይነት ጭንቀት ውስጥ ነኝ ብዬ ነበር እና እንዲህ ቆመሽ ነው እኔን እንዲህ የምትይ ልትል ትችላለህ። ብዬ አይደለም አስብሎኝ ነው ወንድሜ፣ አስብሎኝ ነው። እኔ ብዬ አይደለም። ራሴንም እኮ እየተማርኩ ነው። ራሴም እየተሰበኩ ነው። ራሴም እየተጽናናው ነው። የሚያወራው ጌታ ነው፣ እኔ አይደለሁኝም። የኔ ወንድም ማንን ጥሎ እግዚአብሔር አንተን ይጥላል? ማንን ረስቶ፣ ማንን ትቶ፣ ማንን ቆይ እስቲ ብሎ ወደዚህ ምድር ስትመጣ እግዚአብሔር ድንገት እኮ ዱብ አላልክበትም ወይ? አዶንያስ የሚባል አንድ ወጣት ምናምን ተብሎ ዘላለምህን ሰርቶ ጨርሶ በእጆቹ መዳፍ ቀርጾ በምክንያት ነው ያመጣ። ፕሮግራሙን ዳውንሎድ አድርጎብህ የራሱን ጉዳይ እንድትፈጽምለት፣ የራስህን ወደ ጎን እንድትተውለት፣ ፈቃድህን በፈቃዱ እንድትጠቀልልለት፣ ሐሳብህን በሐሳቡ እንድትጠቀልልለት። የራሳችንን ልናደርግ ወደዚህ ምድር አልመጣንም። የሱን ግን ልናደርግ ተጠርተናል። የሱን ግን ልናደርግ እግዚአብሔር ዘመን ቀጥሎልናል። የሱን ልናደርግ እግዚአብሔር እድሜ ሰጥቶናል። በህይወት አለን። ሁሉ ደህና ነው። ሁሉ ደህና ነው። ሁሉ ደህና ነው። በሌኔ ወንድም ሁሉ ደህና ነው። ሁሉ ደህና ነው። ጌታ ካለ ሁሉ ደህና ነው። ሁሉ ደህና ነው አይደል? ያቺ ነገስት ላይ ያለችው ሴት እኮ የልጇን ሬሳ አስቀምጣ የእግዚአብሔርን ሰው ፍለጋ እንደ እብድ እየከነፈች ስትሄድ ለሚጠይቃት ሁሉ በመንገድ ላገኛት ሁሉ ምንድነው አለች? ደህና ነው። ግን ምን አለ ቤቷ? ሬሳ። የማን? የልጇ። ልጇ እንዴት እንደተገኘ ታውቃለህ? የልጇን ሬሳ አስቀምጣ ሁሉ ደህና ነው አለች። ወንድሜ ሁሉ ደህና ነው። ጌታ ካለ ሁሉ ደህና ነው። ማዕበልና ወጀብ የሚታዘዝለት ይሄ ጌታ ከኛ ጋር አለ። አትታክት፣ አትድከም፣ ጉልበትህን አትስጥ፣ እጅ አትስጥ። የኔ ወንድም እናበረታሃለን። ዛሬ እናበረታሃለን። በዚህ ያሉት ወንድሞች ሁሉ ያበረቱሃል። በእግዚአብሔር ቃል ያበረቱሃል። በእግዚአብሔር ቃል ያጽናኑሃል። ጌታ ዘመድህ ነው። ጌታ ወዳጅህ ነው። እሱ እኮ አባትህ ነው። አባት ልጁን የት ነው ጥሎ የሚያውቀው? ማንን ጥሎ? የት ጥሎ? እስቲ ማን ተረስቶ? ማን ለነገ ቀጠሮ ተሰጥቶት? ጉዳይህ እኮ ጉዳዩ ነው። ያንተ ነገር እኮ ያንተ አይደለም። ያንተን ፕሮግራም ተው የኔ ወንድም፣ ተወው። ያንተን እቅድ አልተሳካም፣ እንኳን አልተሳካ። በቃ እሱ ካልተሳካ መንገድ ቀይር። ይሄኛው መንገድ አላስኬደም አይደል? እስቲ በዚህኛው መንገድ ደግሞ እንሂድ። ስኬት ባይቀየር መንገድ ይቀየራል። መንገድ እንቀይራለን። በራሳችን ብለን ቧጠን አላመጣንም። ያለንን ነገር ሁሉ ተጠቅመን ሊሆን ይችላል። ውበታችንን፣ ደምግባት እንትናችን፣ ይሄ ዕውቀታችንን፣ ሀብታችን፣ ያለንን ነገር ሁሉ ተጠቅመን ሊሆን ይችላል። አላስቀጠለም፣ አያስቀጥልም። የኔ ጌታ የሰው አያስቀጥልም።
አያስቀጥልም። የእግዚአብሔር ግን ያስቀጥላል። የእግዚአብሔር ግን ያደርሳል። ዛሬ መንገድ ትቀይራለህ። ሁሉ ደህና ይሆናል። ሁሉ ይለወጣል። እንዳለህ አትቀጥልም። ተስፋ ቆረጥ እንኳን ቆረጥ፣ እንኳን አዘንክ፣ ተውክ፣ ረሱክ፣ ሰበሩት አይደል ልብህን እንኳን ሰበሩት። የሚጠግነው እግዚአብሔር ሊያገኝክ ነው። የሚያበረታው ሊያገኝክ ነው። የሚያጎብዘው የሚያጀግነው ሊያገኝህ ነው ዛሬ። በእውነት እኔ በጣም ያዘነ ሰው ሳይ ደስ ይለኛል። ለምን? ጌታ እንደመጣለት አውቃለሁ። ጌታ እንደሚመጣለት አውቃለሁ። ሁሉ ጊዜ ጌታን በግላጭ የማገኘው በወደቅኩበት ስፍራ ላይ ነው። በተረሳሁበት፣ በተገፋሁበት፣ እዝል ባልኩበት፣ ልቤ ስብርብር ባለበት ስፍራ ሁሉ ጊዜ ጌታን ሳገኘው ደስ ይላል። እንኳን ተሰበረ ልቤ ይላል። እንኳን አዘው። ከዛ ይጠፋብኛል። ሰዎቹን መቀየም እንዳለብኝ እረሳለሁ። ያስረሳሃል ጌታ። አባቴ ያስረሳሃል። ጌታ ያስረሳሃል። ከሱ ጋር ስትሆን የነበርክበትን ዓለም የነበርክበትን ስፍራ ትረሳዋለህ። ቸርች ጎዱ እንኳን ጎዱ፣ አስቀየሙ አይደል እንኳን አስቀየሙ። ግፈኞች እግዚአብሔር መንግስት ይናጠቋታል ተብሎ ነው የተጻፈው። ተናጠቅ፣ ያንተ የሆነውን ነገር ተናጠቅ፣ ከጠላት እጅ ተናጠቅ፣ ከጨለማው ዓለም ላይ ተናጠቅ። እግዚአብሔር ሁሉን ደህና ያደርጋል። እግዚአብሔር ሁሉን መልካም ያደርጋል አይደል? ሮሜ 8:28 እግዚአብሔርን ለሚወዱ እንደ ሐሳቡም ደግሞ ለተጠሩ ለነሱ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ነገሩ እኮ ሲመጣ የመጣው ለበጎ አልነበረም። ገብቶሃል አይደል? ለበጎ እኮ አልመጣም። ክፋት አዝሎ እኮ ነው የመጣው። የሆነ አመጽ አዝሎ፣ የሆነ ሞት፣ የሆነ ጭንገፋ፣ የሆነ ክስረት፣ የሆነ ውድቀት ይዞ እኮ ነው የመጣው። ግን እግዚአብሔርን ለሚወዱት እግዚአብሔር ይቀይራል። ለምን ሲባል እግዚአብሔር የመርህ አምላክ ነው። ትራክህ ላይ ከቆምክ፣ መንገድህ ላይ ከቆምክ እግዚአብሔር ለክፉ የመጣውን ለመልካም የማድረግ አቅም ስላለው፣ ብቃት ስላለው፣ እግዚአብሔር ጉልበት ስላለው ይቀይራል። እግዚአብሔር የመጣብህ ነገር ለሞት መጣ፣ አንተ እንደ ሐሳቡ ተጠራ። እግዚአብሔር ለህይወት ያደርገዋል። እግዚአብሔር ለማዳን ያደርገዋል። እግዚአብሔር ነገሩን ቀይሮ ያመጣዋል። ይመጣል። የኔ ወንድም ይመጣል። የሄደው የራቀው ሁሉ ይመጣል። እግዚአብሔር በፉጨት ይጠራዋል። እግዚአብሔር ይሰበስበዋል። ሁሉን ይሰጣል። ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ከዚያ ሁሉ ምን ይላል? ይጨመራል። እኔ ቲፕ ነው የሚመስለኝ ይሄ ነገር፣ ዋና እንኳን አይመስለኝም። ሌላው ይጨመራል ሲል ተጨማሪ ነው፣ ኤክስትራ ነው ማለት ነው። ይሰጣችኋል። ዋና ነገር አይደለም፣ ኤክስትራ ነው። ኢቭን ጽድቅና መንግስቱን ከያዝክ በኋላ እንኳን ዋናው እሱ ስለሆነ ሌላው ምንድነው? ተቀጽላ ነው፣ ኤክስትራ ነው፣ ተጨማሪ ነው። በእግዚአብሔር መንግስት ውስጥ ስትኖር የእግዚአብሔርን የልቡን ሐሳብ በሰማይ በእግዚአብሔር ልብ ውስጥ ያለውን በምድር ደግሞ ባንተ ልብ ውስጥ ያስቀመጠውን የእግዚአብሔርን ራእይ አቺቭ ስታደርግ እግረ መንገድህን የምታገኘው ራሱ ነው። መልክ ነው፣ የክርስቶስ መልክ አይደል ባንተ ላይ የሚመጣው። በቃ እየመጣ ይጣበቃል አንተ ላይ። ለምድር ለመኖር የሚያስፈልግህ ነገር በሙሉ ይመጣል። የሚገኘው ግን በህልውና ውስጥ ነው። የሚገኘው ግን ከእግዚአብሔር ጋር በመሆን ነው። የሚገኘው ግን ከእግዚአብሔር ጋር በመጣበቅ ነው። በጣም እንዳረዘምኩብህ ይገባኛል። ሌሎቻችሁ በጣም ይቅርታ ሜሪሻዬ። ትክክለኛ ነገር ነው የተናገርኩት። ጥቂት ከተጽናና፣ ጥቂት ከበረታ፣ ጥቂት እንደው እግዚአብሔር ረድቶኛል ካልክ በእውነት መተህ ሌላ ቀን ትመሰክርናል። እኔ አምናለሁ እግዚአብሔር እንደሚረዳ። አይ ለኔ አሁን ራሱ አጽናንተሽኛል ማለት ድሽሽኔ ጥሩ አልነበረም። የምሬን ነው የምልሽ። ደግሞ ቅርብ ጊዜ የምታውቂው የምትሰሚው ይሆናል። እውነት ትልቅ ቦታ ላይ የምትሰሚው ነገር ሊሆን ይችላል። እኔ 2 ዓመት ነው የተንገላታሁት በገዛ እናቴ ማለት አያምኑም በሚባሉ ሰዎች አይደል። ገብቶሻል? የሆነ ዘማሪ አግብታ ነው እኔ 2 ዓመት 8 ወር አካባቢ ዊልቸር ላይ ሄጃለሁ። በገዛ እንጀራ አባት ከመኪና ተገፍትሬ በስለት ወግጬ በዊልቸርም ሄጃለሁ። ኦልሞስት ፍርድ ቤት ውሳኔ ወስኖ አፈጻጸም ሂደት ቤቱን ሰጥተውኛ የባንክ የሚለቀቀውን ምናምን ብለው ነገ ቀጥረውኛል። ግን አሁን ቤቱን አግኝቻለሁ፣ ባዶ ቤት ተቀብያለሁ። ኢንቦክስ ላይ ልክልሻለሁ።
ከዛ ውጪ በጣም ተጎድቻለሁ፣ ተቀጥቅጫለሁ። እስኪ ያሳርፋሉ የምትያቸው ሰዎች ጋር ያንዳንዶቹ ጋር ሄጃለሁ እና ገንዘብ ጋርዳቸዋል፣ ማየት አይችሉም። እውነተኛ የሆነ ነገር አይናገሩም። ሰው ተበሳጭቶ ምንም ነገር ሊጽፍ ይችላል እና ዛሬ ለኔ ነው እየተረክሻለሽ። በቃ አገኘው ባዶ ግቢ አግኝቻለሁ። ነገ ደግሞ የድርጅቱ መኪና እንካፈላለን፣ ብሩን እንካፈላለን። ግን እንደዚህ አይነት ሁኔታ ውስጥ ሆኜ ባዶ ግቢ ነው የሰጡኝ። ግን በዚህ ውስጥ ማለት ነው በቃ እዚህ ደረጃ ደርሻለሁ ታግዬ። በቃ ጥሩ ስሜት ውስጥ አልነበርኩም። ሰክስድ ማለት ይሄ ነው፣ ኢየሱስን ማሳየት ይሄ ነው ምናምን። ብዙ ቦታ ገብቼ ተሳደቤ ነው የምወጣው። አሳዩኝ ይላሉ። ቀምሼዋለሁ ያንን ቴስት እኔ የምኖርበት አውቃለሁ። ምክንያቱም እኛ ሰንደይ ስኩል ስንማር ተገርፈን ነው የተማርነው። እንግዲህ አዲስ አበባ ነው ተወልጄ ያደግኩት፣ መካነ ኢየሱስ ነው ያደግኩት። ከዛ ውጭ ደግሞ ሙዚቃ መሳሪያ በደንብ ነው የምጫወተው። ሴሚናሪ ተምሬያለሁ። ግን በቃ አሁን ያለሁበት ሁኔታ እናትን የምታከል ነገር ስታጪ ምን አይነት ስሜት ምን ይሉሽ? መልአኳ ይሏታል ሰጪ ስለሆነች ማለት ነው። አንዳንድ ቦታ ቴክስት ምናምን አድርገሽ ጌታን አሳዩኝ ምናምን ብለሽ ነቢያት ጋር ምናምን ስትጽፊላቸው ይሄ መንፈስ ነው ምናምን የተወቃ። እኔ መንፈስ የለብኝም። የአእምሮም ጭንቀት የመጣብኝ በእናቴ የተነሳ ነው። 2 ዓመት ካለሽበት ሌብል ወርደሽ ትልቅ ድርጅት ማስተዳደር ሰው ወርደሽ የሚሆን ላይፍ ውስጥ መኖር መጣለ ራሱ አእምሮ ችግር ይፈጥራል እንጂ ሰይጣን የለብኝም። በሰይጣን ያሳባሉ። ሰውየውን ኢንካሬጅ ማድረግ እንደዚህ ማዳን እኔ በጣም ለእኔም ብቻ ሳይሆን ለሌላ ሰውም መልካም ሴት ነሽ። እውነት ቀጥይበት፣ ተባረኪ። እኔን አጽናንተሽኛል። ተባረክ አዶንያስዬ። ሌላ አንድ ነገር ልነግር የምፈልገው ነገር ግን አይኖ እንዳላበዛብህ ግን እንትን እንላለን። እሺ እናወራለን፣ እንጸልያለን። እግዚአብሔር ይረዳሃል። በጣም ከትልቅ ይቅርታ ጋር እኔ እናቴ እንደዚህ ያደረገችኝ ምናምን ስትል ያው ቅድም ምናልባት ሰምተህ ከነበር አላቅም፣ ለሌሎቹ ግን እያልኩ ነበር። ምድር ላይ ያለ የትኛውም ነገር አያስደነግጠኝም ማለት እነዚህ 9 ዓመታት ያለፍኩባቸው ነገሮች የሆነች ሴት አድርገውኛል። እግዚአብሔር የሆነ ወንድ ሊያደርግህ ነው። እኔ የሚገባኝ እሱ ነው እና መቀየም እንደሌለብክ ልነግርክ ነው። ማንንም ሰው ማለት ነው። ልበቅኖች እግዚአብሔርን ፊት ለፊት ያዩታል ስለሚል እግዚአብሔርን ፊት ለፊት ከዚህ አጣብቂኝ ውስጥ ወጥተህ ማየት እንድትችል ልብህ ከቂም የጸዳ ከበቀል የጸዳ አየህ፣ ጠላት አንተን ገዳይ እሷን ሟች አድርጎ በምድርም እንዳይሆንልህ በሰማይም እንዳይሆንልህ ሊያደርግህ ነበር የጠላት ሐሳብ። እግዚአብሔር ግን ቀደመልህ። አየህ የኔ ጌታ አረፈደ አይባልም፣ ቀረኩ አይባልም፣ በቃ አይመጣም አይባልም። በእግዚአብሔር ፈጽሞ ተስፋ አይቆረጥም። እግዚአብሔር ደረሰልህ። ካንተ ጋር በዚህ ያሉ ሁሉ ተናገሩ ቢባሉ ሁሉ ደስ ብሎታል። ሁሉ እውነት እስቲ እልል በሉ ከታች። እግዚአብሔር ከገዳይነት እኮ ነው ያስመለጠው። ነፍስ ሊያጠፋ ነበር እኮ ይሄ ወንድም። እልል ብላችሁ ጻፉ። በእውነት ክብር ለጌታ ይሁን። እኛ ምን ፈልገው ይሄንን ነው። አንዲት ነፍስ እግዚአብሔር ቢሰጠን፣ ለአንዲት ነፍስ እግዚአብሔር ቢራራ፣ በቃ ይሄ ዘር እንዲበቅል አይደል? በቃ ምን ፈልገው እግዚአብሔር እንዲያበቅል፣ እግዚአብሔር ትውልድን እንዲያስመልጥልን ነው። አየህ ዛሬ አመለጥክ። አንተ ከገዳይነት ከወንጀለኝነት አመለጥክ። የጠላትህ ሐሳብ አልሆነም። ሰይጣን እልል አላለብህም። እኛ ይልቁንስ ለጌታ እልል እንላለን። እኛ ክብር እናመጣለን። የኔ ወንድም ይሄ የምንጣላበት እኔ እናቴ ልጆቼን ለአንድ ቀን አትይዝልኝም። ከሰጠኋት ምግብ አታበላቸውም። ነውር ነው አይደል? የእናት ገበና አይወራም አይደል? አይወራም እኮ የእናት ገበና አይወራም። ልክ እኔ ሳጣ እናቴ ልጆቼን አታበላልኝም። እናቴ ጋር ሳረጋቸው እየደወሉ ስልክ እየሰረኩ አልበላንም እኮ ይሉኛል። ምናልባት ወልደ ከሆነ አላውቅም። የወለዱ ግን ያውቁታል። እዚህ ጋር አልበላንም እኮ ማይ ጧትም አልበላንም፣ ቀንም ይሄው መሽ አልበላንም እኮ። እናቴ ምግብ አትሰጣቸው። ውሃ ቀርተው እንዲጠጡ አትፈቅድላቸው። ቁጥርኩ መልሱ ምናምን ይባላሉ። እኔ ጋር ያለውን ህመም እኔና ጌታ እናውቀዋለን። ስናልፍ በዚህ መንገድ እናውቀዋለንና የሆነብክን ሁሉ
እንደ ወዳጅነት እንደ ወዳጅ በጌታ እህትህ ነኝ እንኳን ሆነብህ። በቃ እግዚአብሔርን ፊት ለፊት ልታየው ነው። ንጉሱን ከነሙሉ ክብሩ ልታየው ነው። ቂም አትያዝ። እግዚአብሔር የበቀል አምላክ ነው። ምናልባት እግዚአብሔር የነሱን ልብ ዘግቶ ሊሆን ይችላል። አየህ የነሱን ልብ ያደነደነው ሌላ የምታየው ነገር እንዲኖር ነው። እግዚአብሔር ይሄኛውንም ግድግዳ ከዘጋ ሌላ የምታየው ግድግዳ ሊከፍት ነው ማለት ነው። እሺ ልጄ 15 ዓመቷ ላይ ምን አለች መሰለክ? የመንግስት ትምህርት ቤት ላስመዘግባት ሲሄድ እንደ ድሮ እናቶች ጃኬት ለብሼ ክላሰር ሆዴ ውስጥ ከትቼ ነይ ትመዘገባለች ብለውኝ ነው እሺ ብለውኝ ነው የሄድኩት። እና ስንሄድ ፎርም ሞልተን ወረፋ ጠብቀን ጨርሰን እና እያሳመንኳት ነው በቃ ከግል ትምህርት ቤት ወጥተሽ እዚህ ስትገቢ እንግዲህ ልጆቹን የሚያቸው እንደዚህ ነው ምናምን አንዳንድ ቃላቶች ሰማን ስድብ ምናምንና ከዛ ወረቀቱን ተቀበለና ስድብ ባርጎን ምንም ሳናረገው ሰልፉን የሚመራው ሰውዬ አባረረን። ለምን እንደምታባረረኝ አልኩት። ይቺና እውነት ነው መልክ ያለ ምንም ምክንያት በቃ እንዲሁ ክፍለ ከተማችን አዎ ክፍለ ከተማችን ነው መልቀቂያ ከፍያ ወጥቻለሁ ከዛኛው ትምህርት ቤት አባረረኝ። የአንድ ዓመት ቢቃጠልብሽስ ምናምን አልኩና እንባዬ ነገር ሲመጣ ማሚ ልታለቅሽ እንዳይሆን ከትላንት ወዲያ አመንኩት ስትይኝ የኖርሽውን ጌታ ዛሬ ጠረጠርሽው አለችኝ። ዛሬ አታምኙ ይሄንን እድል የዘጋው እኮ እግዚአብሔር ሌላ እድል ሊሰጠን ነው አለችኝ። 15 ዓመቷ ሌላ እድል ሊሰጠን ነው አለችኝ። በሁለተኛው ቀን ተደውሎ የዓመት ነው ለሁለቱም የተከፈለላቸው የግል ትምህርት ቤት። ምናልባት እዛ ጋር ተጣልቼስ ቢሆን ተናንቄ ቢሆን እንዴት መዝገብ ክፍለ መብት አለን ብዬስ ቢሆን ገባ። እግዚአብሔር ይሄኛውን ሲዘጋ የሚከፍተው ነገር አለ። አሁን ጠላት ሐሳቡ ይሄኛው ተዘጋ ብሎ እልል ሊልብክ የሚከፈተውን ደግሞ እንዳታየው ሊጋርድክ አጀንዳው ከእግዚአብሔር ፐርፐዝ አንተን ማውጣት ነው። የኔ ጌታ ይሄ ማቀው ጌታ ደግሞ እንደሱ አይደለም። አደራረጉ ልዩ ነው። እንዲገባ አሁን እግዚአብሔር ፕሮግራሙን ዳውንሎድ አድርጓል፣ ግን አንተ እንዲገባ ይፈልጋል። እግዚአብሔር አንተ እንድትረዳው ይፈልጋል፣ እንዳታልፈው ይፈልጋል። ማለት ይሄ አንተ ህይወት ውስጥ እየሆነ ያለውን ነገር እግዚአብሔር አንተ እንድታስተውሎ ይፈልጋል። ስለዚህ ጸሎት አልተላለፍ፣ ከፈቃድ ጋር አልተላለፍ፣ ከሐሳብ ጋር አልተላለፍ። ምንድነው የፈለከው? ምንድነው የወደድከው? እስቲ አኑርለት፣ ለጌታ አኑርለት፣ ተውለት። ሶሪ ዋይ የጠጣው ነው። አኑርለት። ምንድነው የፈለገው ጌታ? እስቲ ተውለት። ሳስበው ዝግንን የሚለኝ የተውኳቸው ብዙ ነገሮች አሉ። በተሻለ እንደሚተካው አውቃለሁ። ጌታ ባይተካው እንኳን ጌታ ከኔ ጋር ነው። ባይተካው እንኳን እንደሚተካው አምናለሁ። ባይተካው እንኳን እሱ አይጠረጠርም፣ ይታመናል እንጂ ባይተካው እንኳን እሱ ከኔ ጋር አለ። ጌታ መልካም ነው። ፈቃዱ ብቻ ባንተ ላይ ይሁን። የጠላት ሐሳብ ይከልከልልህ። የጠላትን እጅ እግዚአብሔር ይከልክልልህ። የጠላቶችህን እጅ እግዚአብሔር ከመንገድህ ያንሳልህ። መንገድ ጎዳናህን እግዚአብሔር ያቅናልህ። ንጉሱን ፊት ለፊት ማየት፣ እግዚአብሔርን ፊት ለፊት መገናኘት ይሁንልህ። ያረፍክ አሳራፊ ያርግህ እግዚአብሔር። አንተ ተመክረህ ተጽናንተ ነገ አንተን አጽናኝ ያርግህ እግዚአብሔር። አንተ እግዚአብሔር ነገ መካሪ ያርግህ። አንተ የወደቁትን ሰብሳቢ ያድርግህ። አሜን። በጣም ሁሉ ጊዜ የማስበው እኔ እግዚአብሔር የሆነ ነገር ሲናገረኝ እኔ ምን አገባኝ እሱ ነው እንጂ እኔ የለኝም እላለሁ። ጌታ አምጥቼ ነው አንቺ ሰጪ፣ አንቺ ተሰጫለሽ፣ አንቺ ሰተሽ እኔ ጌታ አምጥቼ ነው የምሰጠው። ጌታው በቃ ስጠኝና ነው የምሰጠው ምናምን ብዬ እኔ ከእግዚአብሔር ጋር ግብግብ ምከተነ እግዚአብሔር ነገ አንተን ምን እንደሚያደርግህ በጥቂቱም ቢሆን እያሳየህ ነውና ከፊትህ ላለው መንገድ ከፊትህ ለምትሄድበት ርቀት እግዚአብሔር በሞገስ ያውጣ። በጠላቶች ፊት እግዚአብሔር በሞገስ ያውጣ። እግዚአብሔር በክብር ያውጣ። እሱ ልዩነት ይሆንልህ። ቀድሞ ይታይልህ። የጠላቶችህን መንገድ ይዝጋ። ያንተን ጎዳና እግዚአብሔር ያቅና፣ ይክፈትልህ። አፋቸውን ባንተ ላይ ከሚያላቅቁ እግዚአብሔር ይሰውርህ፣ ይጠብቅህ። ያንደበታቸው ቃል አይሳብህ። የእግዚአብሔር የሆነው ብቻ ባንተ ህይወት ላይ ይግነ። ባንተ ህይወት ላይ እግዚአብሔር የተናገረህ ብቻ ይሁንልህ። የኔ ወንድም ከልቤ እንደዚህ ባርካለሁ። እግዚአብሔር ድልን ያጎናጽፍ፣ ድል ይስጥ፣ ሰላሙን ይስጥ፣ ደስታውን ይስጥ። የደስታ ህይወት በኢየሱስም ጀምረሃል። አሜን። ተባረክልኝ፣ ተከናወን። በጣም እንወዳለን። እዚህ ያሉት ወንድሞችን ፎሎ አርግ። እነሱ ፎሎ
ባክ ያረጋሃል በብዙ ተጽናናለ በጣም ቢገርሙ እህት ወንድሞች አሉ እኛንም ጌታ ስለረዳን እግዚአብሔር እናመሰግናለን በቃ ዚስ ወንጌል እኛ ምናቀው ጌታ ይሄ ነው ተባረክልኝ እኔም ስላገኘሁሽ ደስ ብሎኛል ተባረክ እጽፍልሻለሁ ኢንቦክስ ላይ እሺ ተባረክ አሜን አሜን ሜሪሻዬ እናቴ እሺ ማይክል ላሰከል ተባረኪ በእውነት ይሄ የእግዚአብሔር ቀን ነው እኔ ላይቭ ከገባው በጣም ረጅም ጊዜ ነውና ዛሬ በአጋጣሚ የሚመስል ለኔ ግን በእግዚአብሔር ፕሮግራም ደግሞ አጋጣሚ ያልሆነ ለአንድ ሰው መጽናናት ምክንያት የሚሆን ቀን ነውና ሲመላለስ ለነበረው የክብር እንግዳ ክብር ይሁንለት ሁሉን ላደረገው አዶንያስ ቀድሞ ሲጽፍ ልሳደብ አይደለም ሲል ነበርና በውስጤ እንዲያልኩ ነበር ጌታ ሆይ ይሄ ሰው እንዳይወጣ ከስር ዝም ብዬ ያያየሁት ነው ቦታ እስካገኝ ላስገባው እያየው ነው ጌታ ሆይ ይሄ ሰው እንዳይወጣ ለዚህ ሰው መጽናናት ይሁን ውስጤ ነግሮኛል እንደከፋው ላይቭ ላይ ስለሆንኩኝ ቪዲዮቹን ከስር ማን እንደሆነ ለማየት እኔ ስለሆንኩ ሆስቷ ማየት አልቻልኩምና ግን ውስጤ መጽናናት ያለበት ሰው እንደሆነ ሁሉም ነገር በእግዚአብሔር እቅድ እንደሆነ ማሳያ ነው ሁሉዬ የኔ መክፈት አንደኛ ሁለተኛ በጣም ጎትኩቼሽ ነበር እንድትገቢ መግባትሽን ፈልጌዋለሁ በጣም ደጋግሜ ጽጽፍልሽ ነበር አይተሽዋል እንግዶችሽ መሄዳቸው አንቺ ደግሞ ገስት ልትገቢ ፍቃደኛ መሆንሽ እያንዳንዱ በእኛ እቅድ የሚንቀሳቀስ ይመስለናልና መንፈስ ቅዱስ ነው ስራውን የሚሰራው እኔ እንደዚህ አምናለሁ ሌውሻም እንደምታምን እንደዚሁ ብዙ ጊዜ ስለምናወራ እኔ ቤት ስከፍትላታለሁ አገስገሰስ ሰብስቦ ጊዜ ማሳለፊያ መሆን አልፈልግም ለአንድ ሰው መዳን ሁለት ሰው 30 40 ሰው ገብቶ ከመውል 20 ደቂቃ ወንጌል ስርጭት አድርጌ ለአንድ ሰው መዳን የሚድን እንኳን ባይኖር ዘርዘርቼ መዝጋት ነው መፈልገው ነው ምለው እንጂ ረጅም ሰዓት እንዲሁ ስሟሟቅ መዋል አልፈልግምና ሁሌም ስለምላት ነውና ይሄ እግዚአብሔር ፕሮግራም ነው አንድ ሰው ተናጥቀናል የእውነት ነው እመልሽና እንደዚህ ነው መፈልገው እኔ በጣም አጭር ጊዜ ስላለን እየፈጠንን ወንጌል ሰርተን ህዝቤን አጽናኑ ይላል አይደለ ጌታ በመንፈስ ቅዱስ ነው ህዝቡ ሚጽናናው መንፈስ ቅዱስ ግን በእኛ አልፎ ነው ደካሞችን የሚያቆመው እኔም ሁሉዬ ብዙ ጊዜ ደክሞኛ እናቃለን ያንቺ የህይወት ምስክርነት ለሱ በሚመስል ግን እዚህ ውስጥ ተስፋ እየጽፍልሽ ነበር ዘማሪ አቡሽ ያልተናገሩ ገንዬ ደግሞ የሚገርም እንዳንቺ ምስክርነት አላት ብዙ ነገርና ደስ ይበላችሁ እያልኩ ነው ግድም ሐሴት አድርጉ ጌታ እድል ሲሰጠን እኔ ብዙ ሞቶችን አልፍ ያለው ማለፍ የሌለብኝን ያለ እድሜ ግን ቀን ሲጨምርልኝ ለአንድ ሰው መዳን ምክንያት ነው ብዬ ስላሰብኩኝ ነው በወንጌል ማልቀልደው ጊዜ እንደሌለው ሰው ነው ምንሮጠውና በዚህ ስለተጽናናችሁ በሷ ምስክርነቱስ መቆም ስለቻላችሁ ጌታን ደግሞ ለዚህ መንፈስ እየተንቀሳቀሰ ለነበረው ለክብር እንግዳችን ለኢየሱስ ክብር ይሁን በጣምና ሁሉዬ ስለምታልፊበት መንገድ ሁሉ እንባዬን ለኢየሱስ እንጂ ለማልፍበት መንገድ አላፈስም ብለሻል እኔ ሁሉ ጊዜ እላለሁ ታቃላችሁ እንባ ለጠላት ውስኪው ነው እላለሁ የሚጎነጨው ነው የቅዱሳን እንባ ለኢየሱስ ያልሆነ ለችግሩ ለቻሌንጁ ምናፈሰው እንባ ጠላት እንደ ውስኪ የሚጠጣው የሚረካበት እንጆ የሚያረግበት ነውና እንባችንን አናሳይም በችግሮቻችን መሃል የሚገለጥ ክብር አለ የሚቀጣጠል ሌላ የክብር እሳት አለ የሚነድ ነገር አለ እንደገና የሚጨምር ክብር የሚጨምር ኃይል እና በዚህ ደስ ይለናል ባይዘው ቤታችን በሰማይ ነው ሲባል ተረት አይደለም የእውነት ነው እንግዶችና መጻተኞች እንደሚመስል እንድንኖር እግዚአብሔር ቃል እንደሚናገር ምናልፍበት የህይወት ጎዳና ሁሉዬ እንደመሰከረች ሁላችሁም ያለፋችሁበትን ሚውት አንስታችሁ ብታወሩ ከሷ በበለጠ በብዙ ቻሌንጅ ያለፋችሁ ያላችሁ የደከማችሁ ህይወት እጅ ያላልችሁ በብዙ አጃቢዎች ታጅባችሁ ስትንቀሳቀሱ የነበራችሁ ያለ ምክንያት በመታልፉበት መንገድ ሁሉ ግን ያጀቧችሁ የተበተኑ አሁን ከኢየሱስ ውጪ ምንም የሌላችሁ የሚመስል
ብዙ ህዝብ ከሚያጅባችሁ አንድ ኢየሱስ ከጎናችሁ እንዳባት ከሆናችሁ እልፍ ባይኖር በቂ ነው እሱ ምክንያቱም እንደ ብዙ ዘመድ ስለሚሆን እንደ ብዙ ወዳጅ ቢሆን የምታልፍበት መንገድ የምትሰራበት ነው ነገ ለድል የምትበቃበት አይደለ ለድል ምን በቃበት መንገዳችን ነው ዝም ብሎ ክርስትና 100 ሜትር አይደለም ማራቶን ነው አይደለ 100 ሜትር ሩጫ በጣም በፍጥነት ነው ህልዬ ሃይላንድ ቢወድቅብሽ ማንሳታቺ ምክንያቱም 100 ሜትር ነው በጣም መፍጠን አለብሽ ወደ ጎን የምታዩ ነገር አይደለም ብለሽ ማጠብጠብ ነው ወደፊት እግሬት ቢሰበር የምትዩ ነገር አይደለም ክርስትና ማራቶን ነው ቀስ ይያልሽ ቻሌንጁን በማለፍ ችግሩን በማለፍ ማያልፍ የሚመስል ግን የሚታለፍበት በቀስታ ለወንጌል ዋጋ እየተከፈለ የተሰቀለውን ክርስቶስ በማሳየት የሚገለጥ ነውና ደስ ይበላችሁ ሐሴት አድርጉ ጌታ መልካም ነው ሁሉዬ በጣም አንቺ እንቁ ነሽ የእውነት እንቁ ነሽ ሰው ወደ ውስጤ በፍቅር ሲከብድብኝ የሆነ ነገር አለው ብዬሽ ባለፈው በውስጥ ጽፌልሻለሁ እና ጌታ ድንቅ ነው በጣም አንቺ በመታልፍ ይሄን ሁሉ አልፈሽ ኢየሱስን በዚህ ፓወር መግለጥ የእውነት ይሄ የመንፈስ ቅዱስ አብሮነት ነው ይሄ አስገራሚው እጆችሽን ይዘውታል በቃ እኔ ያየሁት የእግዚአብሔርን ስውር እጅ ነው ባንቺ ድል ደግሞ ከፊት አለ የእውነት የተኖረ ክርስትና እንደዚህ የሚጣፍጥ ዝም ብዬ በሰማውሽ ባታቆሚ እዚህ ውስጥ 15 19 ሰው 25 እያልን ከላይ ልናይ እንችላለን ሳይገቡ ግን ብዙ እልፍ የተጽናኑ አሉ መንፈስ ቅዱስ ሊያጽናና ሲፈልግ በምንም አይነት ሲቹዌሽን ያን ሰው ስሞት ያመጣዋል ለልጁ ቅድም ጽፌለታለሁ እንዳትወጣ እንዲሰማ ፈለኩ በመስማት ውስጥ እንደሚጽናና አሰብኩኝና እኔም ብዙ ጊዜ አልወሰድ ለሌዊሻ የኮቴው ድምጽ ይሰማል ሚለውን ዛሬ በጣም ይሄን መዝሙር ከዘመረች ቆይታለችና በጣም ጎትጉተቻታለሁ ጸሎት ላይ ትሆን አላቅም ግን ይሄ መልእክት ነው ብዬ ውስጤ እንደዛ ስለሚነግረኝ ነውና በዚህ ያላችሁ በተለያየ የህይወት ጎዳና መታልፉ ሰዎች ደስ ይበላችሁ ሐሴት አድርጉ መንፈስ ቅዱስ በዚህ አለ በእያንዳንዳችሁ ላይ ማደሪያ ሆኖ የተቀመጠው ይሄው መንፈስ በመካከላችን እየተንቀሳቀሰ ነው እሱ ሲንቀሳቀስ የሚነቀለውን ይነቅለዋል አብ ያልተከለው ተክል ሁሉ ይነቀላል እንደሚል የማይጠቅመውን ለናንተ ያልተገባውን ሁሉ እየነቀለ ያልፋል እመኑ ዛሬ ኩብኩባ የሆነ ነገር ይነቀላል ፍርሃት ይነቀላል ድንጋጤ ይነቀላል የእውነት እመኑኝ አለመሳካት ይነቀላል የትኛውም የጨለማ ቁራጭ ሁሉ የሐዘን ቁራጭ ሁሉ እንዳትወጡ የከለከለ ተራራ ያደረገ እልፍ እንዳትሉ ዳገት ሆኖ ከፊታችሁ የቀደመ ሁሉ ከዚህ ከህያው መንፈስ የተነሳ አይደለ ከኮረብታው እየዘለለ እየተንቀሳቀሰ ያለው የክብሩ ቃል የእግዚአብሔር ቃል ህያው ነው የእግዚአብሔር መንፈስ ደግሞ በዚህ አለ እሱ በዚህ ካለ ደግሞ አርነት አለ ዛሬ በኢየሱስ ስም አርነት እንወጣለን በኢየሱስ ስም ነፃ እንወጣለን ያደነዘዘን ነገር ሁሉ ከላያችን ላይ ይሰበራል ባዶነት ይሰበራል እውነት በዚህ ደስ ይለናል ሃሌሉያ ኢየሱስ ጌታ ነው አዶናይን ፎሎ አድርገናል እኔ አርጌዋለሁ ሁሉዬ ያው እንዳረክሹ ተስፋ አደርጋለሁ ሁሉ ጊዜ ሌዊ ቤት ብዙ አላዋረነው ወጥቶ ይሁን አላቅም አለ ካለ ስልክ ቁጥር ላንቺ ላክልሽ በዋትስአፕም እናወራዋለን ሌዊዬ ጎበዝ ነበርች ወይ ቢዚ ሆነች መሰለኝ በማቀፍ አንዳንድ ጊዜ ብቸኝነት ይከብዶ አባ እቀፈኝ ይላለሁኝ አልጋዬ ላይ ተኝቼ እጄን በተዋረድሽበት ባፈርሽበት በተደፋሽበት ሰፈር
እግዚአብሔር ያንኳካ አይደለም በካሳ ይምጣ እግዚአብሔር አሜን እግዚአብሔር በካሳ ይምጣ አባ እኔ ለምንሃለው በካሳ በቤቷ ነው አሜን አቃለው አባ አንተ ቀጠሮን አታውቅም አውቃለው ስታበላኝ ስታጠጣኝ የሚገርም ህይወቴን ስታወሪ የራብ ቀናቶችን ስታወሪ ህይወቴን አይ ነበረ 7 የራብ ማልቋቋማቸውን ብዙ ራቦችን አለፍኩኝ 7 የራቦችን ቀን ግን የማረሳቸውን ራብ ተራብኩኝ መንገድ ላይ ወደቅኩ ራብ እንደዋልኩኝ እና አቃተኝ በቃ እና ምን አለበት ብትወስደኝ ሞትም አይመጣም እናንተ ፈጽሞ አይሆንም ሞት ፈጽሞ በቃ ትመኙታላችሁ ግን በእናንተ ላይ ሞት አይሰራም ፈጽሞ ሞክራለሁ እኔ በምድር ላይ ያለፉትን አሉ የተባሉትን ይገላሉ የተባሉትን ሁሉ ሞክራለሁ አንዲቷም ግን አልገደለችኝም ከዛን ከሞከርኩበት ቦታ ብድግ ብዬ ብጠጣው የምጠጣው ግሳቱ አይምሮዬን እየበጠበጠ ራስ መታት ይፈጥርብኛል እንጂ ያ ነገር ብዙዎችን ከሰፈሬ ያስወገደው እኔን አላስወገደኝም ለምን ጌታችን ቀን ያውቃት ነበረ እቺን ቀን ያውቃት ነበር እግዚአብሔር ባንቺ ላይ በሰዎች ላይ ያልሆኑት ባንቺ ላይ ያልሆነው ማበድ እኮ ይቻል ነበር ግን አይምሮሽን የጠበቀ እግዚአብሔር አለቶ ማጣትን የመሰለ ውርደት ወይ ደግሞ ክብደት ቀላል አይደለም ግን እግዚአብሔር አይምሮን ከያዘ ከጠበቀ ሲነጥቅ እኮ እግዚአብሔር ልብሽን ይዞት ነው እሱ ልብሽን ያዘ እግዚአብሔር በካሳ እግዚአብሔር ነገ ዛሬ ሳይፈጥኖ ወደ ቤትሽ ይምጣ እግዚአብሔር ጌታ እኔ ለምንሃለው ግባ ወደ ቤት ግባ አንተ ልትታይ አንተን እንደታመነች አንተን ታምና ዋጋዋን ተምና እንደወጣች እንደተወራረደች አንተን ይዛ እግዚአብሔር እኔ እጠብቅሃለሁ በሷ ቤት እግዚአብሔር በእህቴ ቤት እኔ እጠብቅሃለሁ እኔ እጠብቅሃለሁ ጌታ በእህቴ ቤት እኔ እጠብቅሃለሁ ሰዎች የሰጡትን ይነሳሉ አንተ ግን ስትሰጥ ምንጮች አይደርቁም እግዚአብሔር ሆይ ያቺ በእዳ የተያዘችን መበለት ምንጩ ሁሉም ጋኖች ሞልተው ሲያበቃ ምንጩ እንደቆመ እሷ በቃኝ እስክትል ድረስ ምንጭ ከቤቷ እንዲፈልቅ በኢየሱስ ስም እኔ ለምንሃለሁ አባና ወደ ቤቷ ና ጌታ ሆይ እኔ ልጅ አይደለው አባዬ ለህቴና ባባ ትፈልጋለች በሆነ ነገር ላይ እግዚአብሔር ባቢዬ ና እዛ ቤት እንፈልግሃለን አባዬ ና የሆነ የምትሰራው ስራ አለ አባ እኔ እህቴ ቤት ለምናለሁ ጠብቃለሁ አባ ና የሆነ የሚሰራ ነገር አለ አባ እኛ ያላየነው ጥቂት ነው የሰማነው አንተ ግን ብዙ ያየኸው የሰማኸው በዛ ቤት አለና ና በምንጭ አባዬ ና የማይደርቅ ምንጭ አለ አንተ የራቤን ምዕራፍ የዘጋው የመጨረሻ የ7ኛ ቀን የራቤን ምዕራፍ ሲዘጋ ሮብ ቀን ነው ቸርች ሄጄ አመስግኜ ጸልዬ መጣው ራብ ያዳፋኝ መራመድ ሳልችል 15 ደቂቃ አይሆንም መንገዱ በቃ እየተቀመጥኩ እየተነሳው መጣው ከዛን ተኛሁኝ ወደ አልጋዬ ሄጄ ልተኛ ወደ መኝታ ቤት ስገባ ሳህን አለ ሼልፍ ላይ እንደዚህ የተደረደረ ማንም ከዛም ብድጋ አደረኩና ከሼልፉ ላይ ጠረጴዛ ላይ ቁጭ አድርጌ ሶፋ ላይ ቁጭ ብዬ እግዚአብሔር ሆይ አልኩት ብዙዎች ጾመው ጸልየው በፊት የሚበሉትን ስለሰጣቸው ተመስገን እኔ ጾሜ ጸልዬ የምበላውን ስላሳጣኸኝ ክብርና ምስጋና ላንተ ይሁን ብዬ እግዚአብሔርን አመስግኜ የሆነ አይነት እንባ ከውስጤ ወጣ እየተንሰቀሰቅኩ አለቀስኩ ከዛም በኋላ ግን እግዚአብሔር የራቤን ምዕራፍ ዘጋው ያስራበኝ ደግሞ ጨክኖ አይደለም አቶም አይደለም ዛሬ ብዙዎችን ላበላ እግዚአብሔር ስለፈለገኝ ያችን የራቤን ቀን እንዳረሳ ስለፈለገ ነው አንቺንም ያስገፋሽ ብዙዎችን እንድትሸከሚ እንጂ እግዚአብሔር ላንቺ ማረፊያ አጥቶ አይደለም ዓለምን በእጁ የያዘ የዓለምን በረከት በእጁ የያዘ እግዚአብሔር በቤትሽ ይምጣ ያስቆጥር ይምጣ ይገኝ እግዚአብሔር በቤትሽ አሜን ብዙዎችን የሚያስፈልገው ባቤ ቀጠሮ አይሁን በቤቷ አይሁን አባዬ አይሁን አባ አይሁን ጌታ
የእስራኤል ሕዝብ በባርነት ተገዝቶ እያለ አሁን አድን እያሉ ነበረ ጭቃ ሲረግጡ የነበረው። አሁን አድን እግዚአብሔር ወይ በሷ ቤት አሁን አድን፣ አሁን ተገኝ እግዚአብሔር መንፈስ ቅዱስ አሜን። ክብር ላንተ ይሁን። አሁን እለፍ ጌታ ሆይ፣ በጥቂት በብዙ አንልህ፣ ማለፍ ባለብህ ጎዳና እለፍ ጌታ ሆይ አሜን። በዚህና በዚህ ብለን ለአንተ ቀዳዳን እናሳይም፣ አናመቻምችም ጌታ ሆይ አለህ አንተ የምትመጣበት መንገድ። ሰማይን ክፈት ለኔ ከፍተ ያለ ምድረ በዳ ላይ ሆኜ እጄን አውለብልቤ ረስተኸኛል፣ እዚህ ጋር ነኝ እግዚአብሔር ሆይ የለህም እንዴ ብዬ ነበር። አውቃለሁ አላየኸኝም፣ እኔ ልጅህ እዚህ ጋር ነኝ። ብዙ ጀግኖች እንደዚህ በቆራጥነት ጌታን የተከተሉ ስላሉ እግዚአብሔር ይመስገን። በማጣትሽ እግዚአብሔርን ቆርጠሽ ስነሽ ስለተከተልሽው ጌታ ይባረክ። የያዝሽ እግዚአብሔር አሁንም አጥብቆ የያዝሽ። ተባረክ፣ ዘመንሽ ይባረክ፣ ለምልም እግዚአብሔር እንደ አሮን በትር እግዚአብሔር በቤትሽ ይገኝ፣ ያለምልምሽ። አሜን። ያለምልምሽ ሰው ጅማሬው ቢበላሽ ምንም አይደለም፣ ፍጻሜሽ ግን ያማረ ስለሚያደርገው እግዚአብሔር ክብር ለሱ ይሁን። አሜን። ታመኝ፣ በሱ ተደገፊ። በቃ ያስደግፋል። እኔ አይቼዋለሁ። እኔ መብራት ልጬ ላይ ጠምጥሜ ማልቦላ አጠገብ ቆሜ መልሼ ወደዛ አፈናጥሮ ሲመልሰኝ ከ15 ከተወሰነ ደቂቃ በኋላ ደሜን መጦ ብድግ ብዬ ዛሬም አሁንም አለው ሞት እንኳን ከእግዚአብሔር ጋር አድማ ያድምብኝ ብዬ ስቅስቅ ብዬ አለቀስኩኝ። ለካ ያንን ሁሉ ሲያስጥለኝ ነበረ፣ እጆቹ ነበር ከሱ ሁሉ የነጠቁኝ። ለምን? መኖር ስለከበደኝ። ግዴላችሁም መከራ ቢበዛም ኖሩለት፣ እግዚአብሔር አይገላችሁ። ሞትን የማትሞክሩት ታመኑለት፣ ጽኑለት። ለእግዚአብሔር ሲመጣ ይመጣል። እንዴ ዛሬ ሳወራ በልቻለሁ ስል ብዙ የተራብኩበት ቀናቶች ነበሩ። ክብር ለሱ ይሁን። ያበላል፣ አዎ ያበላል፣ ግን ለዳቦ አትከተለው። ነው አላበላኝም ብዬም አልሸሸሁትም፣ ያበላኛም ብዬም አልተከተልኩትም። በራቤ ሞት ሁሉን ነስቶኝ አራግፌ የተከተልኩት። ሰብስቦ ግን እግዚአብሔር ሰብስቦ ባረከኝ። ሰብስቦ እናቴን አጣሁ በሞት። እናት የሚሆንን ባል በዚህ ዓመት እግዚአብሔር ሰጠኝ። ብቻ ከሱ ተጣበቁ። እናት እኔ በቃ ቁጡ በመሆንበት እንደ እናት የሚሸከም እግዚአብሔር የካሳ አምላክ ነው። ውለታን ይረሳ ዘንድ እግዚአብሔር ሰው አይደለም። በቃ በቃሉም ተጽፏል። ክብር ለሱ ይሁን። የሚያስደግፈን ክብር ለጌታ ይሁን። ስለ መራባችን ተመስገን፣ ስለ ጥማታችን ተመስገን፣ ስለ መገፋታችን ተመስገን። ክብር ለሱ ይሁን። እግዚአብሔር ደግሞ እኔ ምስክር ነኝ። በቃ ተገፍቼ ተጥዬ በብዙ ባላቸው በታጀቡ የናከሌ ዘር በሚባሉ ዘመዶች ውስጥ ነው የተወለድኩት። ግን ለኔ ዳቦ ብርቄ ነበረ። ራብ ሲደፋኝ አንቀጥቅጦ አረፋ ያስደፍቃል። በደንብ አወራለሁ ስለ ራብ። ለካ የተራቡትን አሁን ሰው ራበኝ ስል ነው እኔ አልችልም ያችን ቀን አውቃታለሁ። አረፋ የደፈኩባትን ቀን አውቃታለሁ። ያንቀጠቅጣል፣ አረፋ ይደፍቃል። ሰዎች ይመጡና ሊረዳቸው ክብሪት ጭረው ያጨሱባቸዋል። ያንን ያሳለፈን ጌታ ዛሬ የተራቡትን እንዳይ ነው። ክብር ለሱ ይሁን። መገፋትሽ፣ ማጣትሽ፣ በችግር ውስጥ ማለፍሽ ነገሽን ሊያሳምር ነው። ጽናትሽን ሊያይ ነው። በቃ እንዲህ ነው። ክብር ለሱ ይሁን። ብሩክ ሁኚ። ምሕረት አድርጉልኝ። እኔ ማቆም አልችልም። ለዚህ ነው ምን እንላለን? ምንም እያጽናናን ላለው መንፈስ ቅዱስ ክብር ይሁን። የአንዳንዶች የሚያልፉበት መንገድ ለሌሎቻችን ደግሞ ምርኩዝ ነውና ኢየሱስ እንደዚህ ነው። በእንደዚህ አይነት ማዕበል ይሰበካል፣ በእንደዚህ አይነት ወጀብ ይሰበካል። ሃሌሉያ። ተባረኩ።